120 ሚሊዮን ህዝብ በላይ ይዛ ስደተኛውን አቆይታለች በእግር ኳሳችን። በተለያዩ ሀገራቶች ነው ስንጫወት የቆየ ነው። ይሄ አንዱ ለውጤት ማጣታችን እንደ ምክንያትነት የሚነሳ ጉዳይ ነው። ሜጀር ኬዝ ባይሆንም ግን ለውጤት ማጣታችን እንደ አንድ ምክንያትነት ሲነሳ ቆይቷል። እንግዲህ ዛሬ በተረጋገጠው መረጃ መሰረት በአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤ በተሰጠው መግለጫ መሰረት እንግዲህ ከፊፋ እውቅና ተርፉ ነው ገና ይሄ ቪአይፒው ምናምን ሲዳምር ገና ነው። ግን ተርፉ ካገኘ እኮ ትጫወታለህ፣ ችግር የለውም። ተርፉ ነው ዋናው። አይ ሙሉ መማራት አለበት ለአፍሪካ። አይ ተርፉን ካገኘ ትጫወታለህ። ማጣሪያ ጨዋታ አይፈቅድልህ። ማጣሪያማ ነው። አይ ለአፍሪካ ዋንጫ ነው ማለት እንጂ። እሱማ ለሱ ለማድረስ ጥረት ይደረጋል። ገና ጊዜ ስላለ በዚህ ፍጥነት ይሄ ከተሰራ አስረሳሽ ነው። ይሄ ልምድ ወደ ሌሎቹ ስቴዲየሞች መሄድ አለበት። ሌሎቹ ስቴዲየሞች ላይም ያለው የሳር ችግር አዲስ አበባ ስቴዲየም ያለው ነገሩ ውስብስብ ነው ችግሩ። ሐዋሳም ሌሎች ስቴዲየሞች ላይም አዳማም ስቴዲየሞች ላይ ይሄን ችግር መፍታት የሚችል አቅም ካገኘን የቴክኖሎጂ አቅም ካገኘን ሌሎች ስቴዲየሞችን በስፋት ተሎ በፍጥነት መሰራት አለባቸው። የሀገር ውስጥ ውድድሮችን ለማዘጋጀት ከውጭ ኢንተርናሽናል ውድድሮች በተጨማሪ ማለት ነው። አስረሳሽና መልካም ዜና ነው። ኢትዮጵያ እንግዲህ ከረጅም ጊዜያቶች በኋላ ወደ ሜዳዋ መመለስ የሚችልበት እድል እጇ ላይ እየገባ ያለ ይመስላል። እንግዲህ በቀጣይ ጊዜያቶች የምንመለከተው ነው የሚሆነው። ቅርብ ጊዜ አለን የማጣሪያ ጨዋታ ኢትዮጵያ ከሳውታሚ ጋር አለ ከአንድ ወር ከሁለት ወር በኋላ መጋቢት ላይ ነው። ትናንት ነው እንግዲህ ጊዜ አለ። የብሔራዊ ቡድን ቁልቁለቱ የምትመለከተው ከዚህ ቀደም በቀጥታ ነበር ምድብ ድርድር ውስጥ የምትገባው እና እነ ሶማሌ እነ ሳውቶሜ ውስጥ ገብተናል እና እርስ በርስ ይህንን የጥሎ ማለፍ ጨዋታ ካላሸነፍክም ወደ አፍሪካ ዋንጫ ምድብ ድርድር ውስጥ አትገባም ጭራሽ ማለት ነው። ይሄ በጣም አሳሳቢ ነው። ሆቴሎች አይደሉም የሚጫወቱልህ። ሶፊዬ ብሔራዊ ቡድን ስትገነባ በጣም ዌል ኤክስፔሪንስድ የሆነ ብሔራዊ ቡድን መግባት ያለብህ። አሁን ለአፍሪካ ዋንጫ ለማዘጋጀት ቢያንስ 40,000 ስቴዲየም ያስፈልጋል፣ 20,000 ስቴዲየም ያስፈልጋል፣ ከዛ 15,000 6 አጠቃላይ ማለት ነው። ስለዚህ እነዚህን ማድረግ እችላለሁ ወይ? አሁን ኢትዮጵያ የቱሪዝም ችግር የለባትም፣ ሆቴሎች ችግር የለባትም ለማስተናገድ። ግን ብሔራዊ ቡድንስ አስተናግደ እንደነ ሞሮኮ እንደነ ኮትዲቫር የሆነ ደረጃ ላይ መድረስ አለብህ። ሆቴል አይደለም የሚጫወትል፣ ሀይሌ ሪዞርት አይደለም የሚጫወትል፣ ኢንተርኮንቲኔንታል ሆቴል አይደለም፣ ሸበሌ አይደለም የሚጫወትል፣ ብሔራዊ ቡድን የሚጫወትል እና ትላንት አሁን ከሳውቶሚ ጋር የኢትዮጵያ ብሔራዊ ቡድን ተደረደለ የሚለውን ዜና ብዙዎች ሲሰሙት ትታምማል። እሱ ነው እንግዲህ አስደሳች ዜና ነው ለመላው የኢትዮጵያ ሕዝብ። በተለይ የብሔራዊ ቡድን ጨዋታ ወደ ሀገር ሊመለስ ይችላል። የሜዳ ጨዋታችን የምንከናወንበት እድል እየመጣ ነው ማለት ነው። ሌሎች ቀሪ ስራዎች ካሉ በፍጥነት መሰራት ይኖርባቸዋል። የፌዴሬሽኑም ሚኒስቴር መስሪያ ቤቱ መስራት ያለባቸው ከካፍና ከፊፋ ጋር የማስተሳሰር የማስተካከል ስራዎችን በፍጥነት መስራት አስፈላጊ ነው። ስቴዲየሙ ባይጠናቀቅም ቢያንስ ውድድሮች እንድናደረግ እንደዚህ አይነት የማጣሪያ ውድድሮች እንድናደረግ እንዲመቻች ማለት ነው። ሌላው መረጃ አርሰን ቬንገር አንድ ህግ ለማውጣት እየሰሩ ነው። ቀርቧል አይኤፍኤቢም ላይ ለማጸደቅ ማለት ነው። የአውሮፓ እግር ኳስ ማህበር ተቃውሞታል፣ ሙሉ በሙሉ ውድቅ አድርጎታል። አይሆንም ብሏል። ከዚህ በፊት ቫር የሚያየው አንድ ተጫዋች ከተቃራኒ ቡድን ተጫዋች እግሩ አልፏል፣ ጣቱ አልፏል ምናምን በሚል ነው የሚያርል። ምን ኦፍሳይድ ነው? ኦፍሳይድ። አሁን ግን በተገላቢጦሽ የአርሰን ቬንገር ህግ ግን ጎል እንዲበዛ ከፈለግን፣ ጨዋታዎቹ ውብ እንዲሆኑ ከፈለግን የተቃራኒ ቡድን ተከላካይና የተቃራኒ ቡድን አጥቂ ሲመጣ አጥቂው 100% ከተከላካዩ ካራቀ በስተቀር ኦፍሳይድ መባል የለበትም ነው የአርሰን ቬንገር ህግ። አጥቂው 100% ኦፍሳይድ ከወጣ 100% ከሆነ ኦፍሳይድ ይባላል። ግን ጥቂት እግሩም ከተረፈችና የሚተርፍ ከሆነ ኦፍሳይድ መባል ኦንሳይድ ነው መባል ያለበት። ገለበጡት። ገብቷል። አይ ተስማማል። ብዙ ጎል እናያለን። እኔ ያስማማኝ ተው እንጂ ብዙ ጎል ከማየት አንጻር ግን እኔ እና ኢንዛጊ በተለይ በዚህ በጣም እና አውሮፓ እግር ኳስ ማህበር ውድቅ አድርጎታል። ስለዚህ ውድቅ አድርጎባቸዋል ጥያቄያቸውን ለማለት ያል ነው። እንደገና ተመልሰው ያለው ጉዳይ ነው ወይስ ደግሞ በዚሁ ውድቅ አድርገውታል ይቀጥላሉ የሚለውን እናያለን። በነበረበት ይቀጥል የሚል ውሳኔ መተላለፉን የመረጃ ምንጮች እየጠቀሱ ይገኛሉ። ተጨማሪ ነገር አለ አሉት? የማይክል ካሪክ ኃላፊነት እሺ ዊሎክስ መመሪያ ሰጥተዋል ለተጫዋቾችም ለአሰልጣኙ። የማይክል ካሪክ ዋነኛ ኃላፊነት ክለቡን በቀጣይ ዓመት ለአውሮፓ ቻምፒዮንስ ሊግ ተሳትፎ ማሳተፍ እንደሆነ ተጥሎበታል ኃላፊነት። ቻምፒዮንስ ሊግ ቶፕ 4 ሰጡት። ከዛ መጨረሻ ሚኒመሙ ቶፕ 6 ሰጥተውታል። እንግዲህ እናያለን የካሪክንም ጉዳይ ካለው አማራጭ ጥሩ አማራጭ እንደሆነ ትናንት በስፋት ስናነሳ ነበረ።